ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ነሐሴ 14 2018 ዓ.ም ላይ እንገኛለን። ፖለቲካዊ፣ ወታደራዊ፣ የግንባር ዝርዝር መረጃዎችና ዲፕሎማሲያዊ መረጃዎችን አካትቼ ይዤ መጥቻለሁ። በትግራይ በመቀሌ ከተማ ለሶስተኛ ቀን በቀጠለው የድሮን ጥቃት የቀድሞ የሰሜን አየር ኃይል ምድብን ጨምሮ በተለያዩ አካባቢዎች በከተማው የተለያዩ አካባቢዎች 3 ጊዜ የድሮን ጥቃቶች ተፈጽመዋል። ከዚህ ጋር በተያያዘ የጦር መሳሪያ ሎጂስቲክ በሲቪሊያን ላይ እንዲሁም ደግሞ ተዛማጅ ወታደራዊ ሰብአዊ ቁሳዊ ኪሳራዎችን በዝርዝር ወደ እናንተ አደርሳለሁ። ይህ በእንዲህ እንዳለ እንደዚሁ ህወሓት የአየር ጥቃቱን ተከትሎ በራያ ቀጠና ከራያ ድንጋይ ቀበሌ አካባቢ ወደ ራማና ወደ ዞብል ተራሮች ኃይል ማንቀሳቀሱን የሚገልጹ መረጃዎችም እንደዚሁ ከግንባር ወጥተዋል። በአማራ ክልል በተለይ በደቡብ ወሎ በደላንታና እጅግ ስትራቴጂክ በምትባለው ወገል ጤና ከተማ ዙሪያ እንደገና ዛሬም እንደዚሁ ውጊያዎች ሲደረጉ መዋላቸውን የሚገልጹ መረጃዎች ወጥተዋል። የድሮን ስምሪቱና የድሮን ጥቃቶችም መኖራቸውን ለማወቅ ተችሏል። ይህንን ጨምሮ ዝርዝር የግንባር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል እንግዲህ ብዙዎቻችሁ በተደጋጋሚ በዚህ ጉዳይ ላይ አስተያየቶችንም የቀረበውንም አቋም የሚዲያውንም ኤዲቶሪያል ታውቃላችሁ። ምክክር ኮሚሽኑ እንግዲህ ላለፉት 4 ዓመታት ብዙ ሲባልበት ሲደከምበት ፕሮፓጋንዳ ያሰራበት ከቆየ በኋላ ዛሬ እንግዲህ የልጆች ጨዋታ ዳቦ ተቆረሰ ሆኖ ወደ መበተን ጫፍ ደርሷል። ኦህዴድ ብልጽግና ዛሬ ሌሊቱን ባደረገው ስብሰባ የምክክር ኮሚሽኑ ተሳታፊዎችን ድምፅ ቀልብሷል። እንዲሁም ደግሞ ዛሬ ደግሞ እናረጋ ከበደን ጠርቶ አዲስ ኮሚቴ አዋቅሯል። በዚህ ምክንያት ዛሬ ምክክር ኮሚሽኑ ተጠርተው የነበሩ ተሳታፊዎች ሳይሰበሰቡ ውለዋል። ለነገ ተለዋጭ ቀጠሮ ተሰጥቷል። ይሄ በዚህ ጉዳዩ ተካረዋል። አሁን ለደህንነታቸው እንደሚሰጉ ነው እየገለጹ ያሉት። እንግዲህ ስለ ምክክር ኮሚሽኑ ሪፖርቶችን ሳቀርብ ያው ክስተት ስለሆነ ዜና መሆን መዘገብ ስላለበትና የኢትዮጵያ ሕዝብ ማወቅ ስላለበት ነው። በነገራችን ላይ የአማራ ተወካዮች በምክክር ኮሚሽኑ ውስጥ የወሰዱት አቋም በሶማሌዎች፣ በአፋሮች እና በሌሎች ኢትዮጵያውያን ዘንድ ከፍተኛ መደነቅን አምጥቷል። በተለይ ሶማሌዎቹና አፋሮቹ አማራው የሚወስደውን አቋም ውሰዱ ተብለናል በሚል አሁንም ከአማራው ጎን ነው የሚገኙት፣ ሌሎች የደቡብ ኢትዮጵያ ተወካዮችን ጨምሮ። እንግዲህ ኦህዴድ በዚህ የምክክር ኮሚሽን ላይ 94 ለ6% እየተመራ ነው የሚገኘው። ልብ በሉ 94 ለ6%። ይህንን ምናልባት የምትሰሙ አድማጭ ተመልካቾች ማስታወሻ ያላችሁ ለታሪክ እንዲሆን መዝግቡልን ብለዋል ተሳታፊዎቹ። ከዚህ በኋላ አዲስ አበባን በተመለከተ አንድም ውሳኔ ወይም ደግሞ የተለወጠ ነገር ቢመጣ የምክክር ኮሚሽኑ 4000 ተሳታፊዎቹ 94% የሚሆኑት አዲስ አበባ ራሱን የቻለ መስተዳደር፣ ራሱን የቻለ ክልል፣ እንደ ሌሎቹ የኢትዮጵያ ክልሎች ተጠሪነቱ ለአዲስ አበባ የሆነ የኦሮሚያ መቀመጫም የሚል ነገር ሊካተትበት ከኦሮሚያ ክልል ጋር የተያያዘ ጥቅምም እንደዚሁ ይካተታል የሚል አንድም አንቀጽ መካተት የለበትም። አዲስ አበባ እንደ የትኛውም ክልል ራሱን የቻለ ነፃና ገለልተኛ በራሱ የአስተዳደር መዋቅር በራሱ ከንቲባ ምክር ቤት የሚመራ እንደውም በፌዴሬሽን ምክር ቤት የራሱ ውክልና ያለው እነ መለስ ዜናዊ በፌዴሬሽን ምክር ቤት አዲስ አበባ አልተወከለም ነበር። እንግዲህ በወቅቱ መለስ አማራን 2 ጊዜ አልወከልም ብሎ ነበር። ይሄን የተናገረው ታስታውሳላችሁ። በፌዴሬሽን ምክር ቤት ጭምር ውክልና እንዲኖረው አዲስ አበባ እንደሌሎቹ ክልሎች የሚታወቅ ክልል መሆን አለበት፣ ራስ ገዝ የሚል አቋም ወስደዋል። ይሄን 94% ተሳታፊዎቹ ደግፈዋል። አቋማቸውም ድምጻቸውም ይሄ ነው። ዛሬ ሌሊቱን ግን ሽመልስና አብይ ተሰባስበው በምክክር ኮሚሽነሯ በኩል እንግዲህ ይህንን እያባበሉ ነው የሚገኙት። 4 የምክክር ኮሚሽን ተሳታፊዎችን ዛሬ የኦህዴድ ደህንነቶች ለማፈን ሙከራ አድርገው እንደነበረ መረጃዎቹ ይገልጻሉ። ይህንን በተመለከተ እንግዲህ ያው ቀደም ብሎ አንድ ጽሁፍ በፌስቡክ ላይ አሰራጭቼ ነበር። ይህም የቀድሞ የአሜሪካ ፕሬዚዳንት ሩዝቬልት ለድርድርና ለውይይት ሁልጊዜ የሚናገረው ነገር ነበረው። እሱን እንግዲህ ታሪክ መዛግብት መዝግበዋል። ድርድር ወይም ውይይት ከመቀመጥ በፊት ከተደራዳሪ ከተወያይ ጋር እኩል የሚያደርግ መሬት ላይ ያለ የኃይል ሚዛን ምንድነው? እንደውም ከአጠገብህ ጠብደል ዱላ መቀመጡን አረጋግጥ የሚል ነበረ። እንግዲህ ኦህዴዶች ወደዚህ ምክክር የገቡት ያው የማዕከላዊ መንግስቱን ስለተቆጣጠሩ ታንኩንም ባንኩንም እጎናቸው ስላደረጉ እንደ ትልቅ ጠብደል ዱላ ይተማመኑበታል። ሌላው ግን በዚህ ምክክር ኮሚሽን ምን ጠብቆ ገባ? አሁን በህይወታቸው ጭምር በደህንነቶች እየተዋከቡ ያሉ ጭምር እየተዋረዱ እየተዘለፉ ያሉ የተከበሩ ፕሮፌሰሮች ጭምር ለዚህ ውርደት ያበቃቸው ምን ጠብቀው ሂደው ነው የሚለው እንግዲህ የአንድ ጥያቄ እንዳለ ሆኖ ግን ኦህዴድ በራሱ ድግስ ተዋርዷል። እንደዚህ አልጠበቅም ነበረ። አሁን በኋላ በዚህ አዲስ አበባ ጉዳይ አንድ የተለወጠ ነገር ቢመጣ ግን የኢትዮጵያ የምክክር ኮሚሽን ተሳታፊዎች ያልወሰኑበት የ6% ድምፅ 94% የሚሆነውን ተሳታፊ ድምፅ የሻረ ሆኖ በብልጽግና ቀጥታ ትዕዛዝ በአብይ አህመድና በሽመልስ አብዲሳ የተቀየረ እንደሆነ ይታወቅልን ብለዋል።
እንግዲህ ከዚህ ጋር በተያያዘ ያሉ መረጃዎችን ወደ እናንተ ላድረስ። ኦህዴድ አዲስ አበባን በተመለከተ የተቀመጠውን ምክረ ሀሳብ አልስማማበትም በማለቱ ከምክክር ሂደቱ ውጭ በሆነ መንገድ ለዛሬ ጧት ተጠርቶ የነበረው የክልል ጉባኤ የአማራ ክልል ተወካዮች ሂደቱ ከተጠናቀቀ በኋላ ውይይቱን አንገባም በማለታቸው የክልል ጉባኤ ተቋርጦ የነበረ ቢሆንም ኮሚሽኑ ጋር ንግግር ተደርጎ የአዲስ አበባን ጉዳይ እንዴት እንጨርሰው በሚለው ለመወያየት ከሰዓት በኋላ የተሰበሰበው የክልል ጉባኤ ስምምነት ላይ ሳይደርስ ቀርቷል። ከሰዓት የተካሄደው የክልል ጉባኤ ወቅት የአማራ ክልል ከዚህ በኋላ ውይይቱ ወደኋላ መመለስ የለበትም በሚል በይዘትና ውይይትና ይዘት ማድረግ የለብንም የሚል አቋም የያዘ ሲሆን የሶማሌ ክልል የአፋር ተወካዮችም ይህንን አቋም ደግፈው አንጸባርቀዋል። በቀጥታ የመጣ መልእክት ነው የማነብላችሁ። በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በኩል ሀሳብ ያስተላለፈው የአብይ አህመድ መንግስት በቀረበው ምክረ ሀሳብ አማካኝነት መቋጨት አለበት ሲል አስጠንቅቋል። እንዲሁም ደግሞ ትዕዛዝ አስተላልፏል። እነ ሽመልስና እና አዳነች የቤንሻንጉል ጉምዝ ክልልና የደቡብ ምዕራብ ክልልን ይዘው ውይይት ካላደረግን የሚል ሀሳብ ያነሱ ቢሆንም ውይይት ሳይደረግ ጉዳዩ የክልልና የከተማ አስተዳደሮች እንዲሁም የሃይማኖት አባቶች፣ ምሁራን፣ የፌዴራል መንግስት ተወካዮች ያሉበት ቡድን ጉዳዩን እንዴት ይቋጭ የሚል ለማግባባት ስትሪንግ ኮሚቴ በማቋቋም ዛሬ ለመበተን ሞክረዋል። የአዲስ አበባ ከተማ ከንቲባ አዲስ አበባ ለኦሮሚያ መሰጠት አለበት እያለው ነው። እንግዲህ በግብረ ኃይል ውስጥ ኮሚቴ እያቋቋሙ ያሉት እንግዲህ ልብ በሉ የአዲስ አበባ ከንቲባ ናቸው ለስሙ፣ ግን አዲስ አበባ ለኦህዴድ መሰጠት አለበት በሚል በዚህ ግብረ ኃይል እያዋቀሩ ነው የሚገኙት። የአዲስ አበባ ከተማ ከንቲባ አዲስ አበባ ለኦሮሚያ መቀመጫነት እውቅና ካልተሰጠ ለማልማት አስቸጋሪ ይሆንብኛል የሚል ክርክር ይዞ የቀረበ ሲሆን ይህም ብዙዎቹን አንገት አስደፍቷል፣ አሳፍሯል። እንዲሁም ስልታዊ የሆነ የኦህዴድ ከተማውን የማስረከብ እቅድ በከንቲባዋ በኩል በአዲስ አበባ ከተማ አስተዳደር ቀርቧል። የኢትዮጵያ ፖለቲካ እንግዲህ እንደዚህ አይነት አሻጥርና ሴራ እስካልተላቀቀ ድረስ በመላ ሀገሪቱ የሚኖረው ደም መፋሰስ ይቀጥላል። የመጀመሪያው መልእክት። ሁለተኛ ለ44 ቀናት ሲካሄድ የቆየው የ4000 ተሳታፊዎች የማሰናበቻ ፕሮግራም ተይዞለት የነበረው ምክክር መድረክ በአዲስ አበባ ከተማ አስተዳደር ህጋዊና ፖለቲካዊ ማዕቀፍ ዙሪያ በተፈጠረ ከፍተኛ አለመግባባት ዛሬ ሳይጠናቀቅ ተበትኗል። የብሔራዊ ምክክር ኮሚሽን አሰራሩና መመሪያውን ማስከበር ባለመቻሉ ሂደቱ ከቁጥጥር ውጭ ሆኗል። ኮሚሽኑ አሁን ለብልጽግና ወትሮም ያው ከብልጽግና ያልተለየም ቢሆን አሁን ሙሉ በሙሉ ኮሚሽኑ ለይስሙላም ቢሆን ይዞት የነበረውን መድረክ ብልጽግና ተረክቦታል። በዚህ ምክንያት የክልል ፕሬዝዳንቶችና የመንግስት አካላት ሂደቱን በበላይነት እንዲመሩ ኮሚሽኑ አስረክቧል። ያው እንግዲህ በህጋዊ መንገድ ባያስረክብም ተነጥቋል። የነበረው ስምምነት በመሻገር አዲስ አበባን ጉዳይ እንደገና እንዲያዩና ውሳኔ እንዲሰጡበት ከየክልሉ ሶስት ሰዎች እንዲዋቀሩ አዲስ ኮሚቴ ተዋቅሯል። ይህንን በተመለከተ እንግዲህ ጠቅላይ ሚኒስትር አብይ አህመድ ሌሊቱን የኦሮሞ ብልጽግና ማዕከላዊ ኮሚቴ አመራሮችን ሰብስቦ ያደረገው ውይይትና ተመካካሪዎቹ በአዲስ አበባ ጉዳይ ያንጸባረቁት አቋም እንዲለወጥና የ94% ውሳኔ ለመቀየር የብልጽግና አሁን ራሱ ጉዳዩን ወስዶ ራሱ እያወካው ራሱ እየጋገረው ይገኛል። ተመካካሪዎቹ የህዝብ ተወካዮቹ የቀረበውን አቅጣጫ የማይቀበሉ ከሆነ አቶ አረጋ ከበደ ከአማራ ክልል ከሌላው አካባቢ የብልጽግና ማዕከላዊ አመራሮች ተሰብስበው ውሳኔ በራሳቸው እንዲያጸድቁ መታዘዛቸውን መረጃ ምንጮቹ ገልጸዋል። የኦሮሚያ ደህንነት አካላት ሌሊቱን ለአራት የብሔራዊ ምክክር ኮሚሽን አባላትን አፍነው ማደራቸው የተገለጸ ሲሆን በስም ያልተጠቀሱ ተወያዮች ደግሞ ታፍነው ከተወሰዱ በኋላ ዛሬ ከ8 ሰዓት በኋላ ተለቀዋል። እነዚህም ከአማራ ክልል የመጡ ተወካዮች ናቸው። በአዲስ አበባ መድረክ ላይ የተሳተፉ የአማራ ክልል ተወካዮች የታጠቁ ኃይሎች ከበባ ስር መሆናቸውም እንደዚሁ በተደጋጋሚ በላኩት መልእክት ገልጸዋል። አዲስ አበባ የኦሮሚያ አካል ካላደረጋችሁ በሚል የተሳታፊዎቹን እጅ ለመቆልመምና ለመጠምዘዝ ከፍተኛ እንቅስቃሴ ሲደረግ ታድሯል። ዛሬ ሌሊቱንም እንግዲህ የስብሰባው ሂደት ባለቀና በተጠናቀቀ አጀንዳ ላይ እንደገና እንሰበሰብ በማለት ኮሚሽኑ መመሪያዎች የሚደረገውን ውይይት በመቃወም ዛሬ ሙሉ ቀን ሳይሳተፍና ስብሰባ ሳይደረግ ውሏል። የክልል ፕሬዝዳንቶች ሚና እንግዲህ እናረጋ ከበደ በጫና ምክንያት ፈርመው የሚሰጡ ከሆነ ይስጡ እንጂ ተወካዮቹ ግን በውሳኔው ላይ እንደማይስማሙና ውይይታቸውን ጨርሰው ወደ ቤታቸው እንደሚበተኑና እንደሚሰናበቱ ገልጸዋል። ይሄ ከቁጥጥር ውጭ የወጣው ጉዳይ እንግዲህ ሶስት የክልል ፕሬዝዳንቶችና የብልጽግና ኮሚቴዎች ህጋዊና በሁለቱም ወገኖች ዘንድ ተቀባይነት የሌላቸው መሆኑን ሊታወቅ ይገባል። በእገታና በስጋት ውስጥ ያሉ ተወካዮችን ሌሊቱንም ዛሬ እንደዚሁ ለማሰርና ለማፈነ እንቅስቃሴዎች እየተደረጉ ይገኛሉ። የምክክር ኮሚሽኑ ከራሱ መመሪያ ውጭ ወጥቶ አጀንዳው በብልጽግና እጅ የገባ መሆኑ ሊታወቅ ይገባል ብለዋል። እንግዲህ ቀድሞም በብልጽግና ስልታዊ በሆነ መንገድ ሊጠቀምበት ሞክሮ ነበር። እንግዲህ ተዋርዷል ኦህዴድ። በዚህ ምክንያት አሁን ራሱ እንደገና ወደ ብልጽግና ማዕከላዊ ኮሚቴ ወስኖ ምክክር ኮሚሽን የሚባለው ከዚህ በኋላ በፎቶግራፍ እንዲሁም ደግሞ በታሪክ የሚታይ እንጂ አጀንዳውን ነጥቆታል። በነገራችን ላይ በጣም አሳፋሪ የሆኑ አጀንዳዎች ሁሉ ጸድቀዋል።
ኢትዮጵያ ብሔራዊ ቋንቋ አያስፈልጋትም የሚል እንግዲህ አያስፈልጋትም የሚል አጀንዳ ሁሉ ጸድቋል። አገር ከዚህ በላይ ሊዋረድ የሚችልበት መንገድ የለም። ይህንን ያጸደቁና ይህ ሀሳብ ሲቀርብ ጭምር እጅ የሰጡ ሰዎች እንግዲህ እነሱም ሌላ ጠያቂ ናቸው። በአዲስ አበባ ጉዳይ ላይ የነበረው አቋም እንዴት በብሔራዊ ቋንቋ ላይ እንዴት አቋም መውሰድ ያቅተዋል? አገር የሚገነባው በማስተሳሰሪያ ቋንቋ ነው። አማርኛ ለአለፉት 100 ዓመታት የኢትዮጵያ ብሔራዊ ቋንቋ ሆኖ ቆይቷል። ምንም እንኳ ህወሓት ማዕከላዊ መንግስቱን ሲይዝ የስራ ቋንቋ እንጂ ብሔራዊ ቋንቋ አይደለም እያለ ቢያጭበረብርም ግን ህወሓቶች ሀገሪቱን ሲገዙ ይጠቀሙበት የነበረው እሱ ነው። ከዛ በፊትም ከዛ በኋላ ኦህዴዶችም ጭምር። አሁን ብሔራዊ ቋንቋ እንዴት አማርኛን አናደርግም ብሎ ይመጣል? በዚህ በኩል ያለው ጉዳይ ማሳፋሪ ነው። ለማንኛውም እንግዲህ የምክክር ኮሚሽኑ ኦህዴድ በራሱ ሰርግ ላይ በራሱ ድግስ ላይ የተጋለጠበት ነው። ለብዙዎቹ አይን ገላጭ ሆኗል። በነገራችን ላይ ደጋግሜ እንዳልኩት በዚህ ምክክር ኮሚሽን የተገኘው አንድ ትልቁ ስኬት ከነዚህ ሰዎች ጋር በፖለቲካ መድረክ በንግግር በውይይት ወይም ደግሞ በጋራ ማዕቀፍ አብሮ መቀጠል የማይቻል መሆኑን በደንብ ቁልጭ አድርጎ አሳይቷል። ይሄንን ሁሉም ሰው እንዲገነዘብ ሆኗል። እንግዲህ እነዚህ ሰዎች ጋር በየትኛው የፖለቲካ ማዕቀፍ መግባባት ይቻላል የሚሉ ተደጋጋሚ ጠንካራ አስተያየቶች ሲቀርቡ ታዲያ ህወሓት ሲመጣ ህወሓትን ለምን ትቃወማላችሁ የሚሉ አስተያየቶች እመለከታለሁ። ህወሓት የሚመጣ ከሆነ ከአማራ ጋር የሚሰራ ከሆነ ግልጽ አድርጎ መስመሮችን ይምጣ። ጥምረትም ቅንጅትም ህብረትም ግንባርም የሚፈጥር ከሆነ እንደውም ውህደትም የሚፈጥር ከሆነ ግልጽ አድርጎ ይምጣ። ያኔ ግልጽ በሆነ መንገድ መነጋገር ይቻላል። አሁን ህወሓት የመገንጠል ጠረጴዛ ላይ በ18 ወራት እቅድ አስቀምጦ የሚመጣበት መንገድ ነው እኔ አጥብቄ እየተቸው ያለሁት። ከዚህ ጋር አስተያየቶቻችሁን ስለተመለከትኩ ነው ወደ መረጃዎቹ እሄዳለሁ። በወለጋ አካባቢ የገዳ ኮማንዶ በየገጠሩ እየገቡ በአማራ ቤቶች ላይ ዝርፊያ ይፈጽማሉ። በሞባይል መኒ ገንዘብ ካልሰጣ በሞባይል እንግዲህ በሞባይል ገንዘብ እንዲያስተላልፉላቸው ጫና ያደርጋሉ። ይህን ያላደረጉ ደግሞ ማታ ማታ ይረሽናሉ። በቡድን አስገዶ መድፈር ይፈጽማሉ። ጠቅለል ያሉ መረጃዎች ናቸው። ቄሮና ገዳ ኮማንዶ በጋራ ሆነው በገቡባቸው መኖሪያ መንደሮች በሙሉ የአማራ ቤቶች ተቃጥለዋል፣ ተዘርፈዋል። ይሄ ስምሪት ተሰጥቶ ነው። የአማራ መጋዘኖች የበቆሎ የአኩሪ አተር እና ሌሎች የእህል መጋዘኖች ተዘርፈው ለነሽመልስ አብዲሳ ያቋቋሙት ቡሳ ጎኖፋ ተብሎ ለሚጠራ የእርዳታ ድርጅት ወይም ደግሞ የክልሉ የእርዳታ ድርጅት የመንግስታዊ ያልሆነ ድርጅት ብለው ያቋቋሙት ነው። ለዚህ የአማራ ንብረት ገቢ እየሆነ ነው፣ የፋኖ የተወረሰ ነው በሚል የአማራ ንብረት በሙሉ ለዚህ እየተሰጠ እንደሆነ መረጃዎች ገልጸዋል። የኦሮሞ አመራር ግማሹ እንግዲህ በጦርነት የተቀሰቀሰብን መከላከያ ስላለ ነው፣ ስለዚህ ገዳይ ተካልን የሚል ጥያቄ ያቀረበ ቢሆንም ይህንን አትሞክሩት የሚል ትዕዛዝ ተሰጥቷቸዋል ከናብይ። ገዳ ኮማንዶ አያድናችሁም፣ እያዳናችሁ ያለው የኛ ኃይል ነው የሚል ምላሽ ተሰጥቷቸዋል ነው የተባለው። በወለጋ ቀጠና ያለው ሁኔታ እንግዲህ አሁንም ቀጥሏል። በአማራን እናፈናቅለው በሚል አዲስ እቅድ ከነቀምት ወደ ምስራቅ ወለጋ ወረዳዎችና እንዲሁም ደግሞ ሆሮ ጉዱሩ ወለጋ ወረዳዎች ስምሪት ተሰጥቷል። ያው እንግዲህ እስካሁን በዛ አካባቢ ያለው አማራ በራሱ ጥንካሬ ነው ያለው እንጂ እንደነሱ ቢሆን ከ6 ከ5 ዓመታት በፊት እንደሌሎቹ ጨፍጭፈው አባረውት ነበረ። ለማንኛውም እቅዱ ይሄ ወጥቷል። በዛሬም እንደዚሁ እንዶደ ዲቾ ተብሎ በሚጠራ አካባቢ ከማለዳ ጀምሮ ውጊያ እንደነበር የወጡ መረጃዎች ገልጸዋል። መንደር 22 ተብሎ በሚጠራው አካባቢ ደግሞ ከሰዓት በኋላም ከባድ ውጊያ አለ። በሌሎቹ መንደሮች ግን መከላከያ ገብቷል። ከመንደር 1 ጀምሮ እስከ መንደር 6 ባሉት በአካባቢው አሁን ይሄኛው አካባቢ ወደ መረጋጋት ተመልሷል። እንግዲህ መከላከያ አዛዦቹ በአምቡላንስ እየዞሩ ህዝቡ ወደ ተፈናቀለበት ወደ ቤቱ እንዲመለስ ገዳ ኮማንዶን ትጥቅ እንደሚያስፈቱ ለህዝቡ በማይክራፎን ወይም ደግሞ በድምፅ ማጉያ እየተናገሩና እየለፈፉ ነው የሚገኙት። እንግዲህ ገዳ ኮማንዶን የአካባቢው መከላከያ ትጥቅ አስፈታዋለሁ እያለ ነው። ፋኖንም ትጥቅ አስፈታለሁ፣ ገዳ ኮማንዶንም ትጥቅ አስፈታለሁ እያሉ ነው የሚገኙት። እንግዲህ የማይመስል ነገር ለሚስትህ አትንገር የሚባለው አይነት ነው። ለማንኛውም ይሄንን ሲሉ ውለዋል። ወደ ሰሜን ኢትዮጵያ የሚወስድን መረጃ አስከትላለው። በመቀሌ የተፈጸሙትን የድሮን ጥቃቶች በተመለከተ ምን መረጃዎች ወጥተዋል የሚለውን ጠቅለል ያሉ መረጃዎችን ወደ እናንተ ላድርስ። ዛሬ ነሐሴ 14 ቀን 2018 በመቀሌ ከተማና በአካባቢው 3 የተለያዩ ቦታዎች ላይ ተከታታይ የድሮን ጥቃቶች መፈጸማቸው ታውቋል። አንደኛው አዲ ሸምዱህ ወይም ደግሞ የህወሓት ቁልፍ ባለስልጣኗ የፈትለወርቅ መንጆሪኖ መኖሪያ ቤት አካባቢ እሷ አለችበት ተብሎ ኢላማ ውስጥ የገባ የተሽከርካሪ ነበረ። በዚህ ላይ ጥቃት ተፈጽሟል፣ ግን የደረሰ ጉዳት የለም። በተሽከርካሪው ላይም በሰው ላይም የደረሰ ጉዳት የለም ነው የተባለው። ሁለተኛው በሞሞና ጣቢያ ወይም ደግሞ ዳማርያም ተብሎ የሚጠራው
በከተማ አስተዳደሩ አጠራር ሐውልቲ ክፍለ ከተማ ተብሎ የሚጠራው አካባቢ የህወሓት ቁልፍ ሰዎች ስብሰባ በነበሩበት አካባቢ የተፈጸመ ጥቃት ሲሆን ስብሰባው ላይ የነበሩ የህወሓት አመራሮች ላይም የደረሰ ጉዳት የለም። ሶስተኛው በዳአሮ እና ኩያ አካባቢ የተፈጸመ ጥቃት ሲሆን በእነዚህ አካባቢ በሲቪሊያን ላይ ጉዳት ደርሷል ተብሏል። ሌላው ከዚሁ ጋር በተያያዘ አየር ኃይል አካባቢ ጥቃት ተፈጽሟል። የሰሜን ምድብ አየር ኃይል በሚባለው እዚህ አካባቢ የጦር መሳሪያ መጋዘን ራዳሮች ስለመመታታቸው የሚገልጹ መረጃዎች ወጥተዋል። ይሄ እንግዲህ በአየር ኃይል በኩልም ሆነ በህወሓት በኩል እስካሁን የተባለ ነገር የለም። ከህወሓት የሚዲያ ሰዎች ግን የአየር ኃይል ምድብ ውስጥ የገባው እንዲሁም ደግሞ ህወሓትን የሚቃወሙ በትግረኛ የሚጽፉ ሰዎች ግን ራዳርና የጦር መሳሪያ መጋዘን እንደተመታ ጽፈዋል። በኦፊሻሊ ግን በህወሓት በኩልም ሆነ በአየር ኃይል በኩል የተረጋገጠ ነገር የለም። ሰሞኑ እንግዲህ ከመቀሌ ውጭም በተከታታይ በ15 ኪሎ ሜትር ርቀት ተከታታይ የድሮን ጥቃቶች መፈጸማቸው ይታወቃል። ከዚህ ጋር በተያያዘ ዛሬ በመቀሌ የተፈጸመውን ጥቃት ተከትሎ ዶቼ ቬለ፣ አጃንስ ፍራንስ ፕሬስ ባወጧቸው መረጃዎች መሰረት 13 ሲቪሊያን ሁለት ዓመት ህጻናትን ጨምሮ ከባድና ቀላል የአካል ጉዳት ደርሶባቸዋል ብለዋል። የአይደር ሆስፒታል የመረጃ ምንጮችን ዋቢ በማድረግ ነው ዘገባው የወጣው። ሶስቱ ከባድ ጉዳት የደረሰባቸው ሲሆን ሌሎቹ መለስተኛ የቦምብ ፍንጣሪ፣ የተሰባበሩ መስተዋቶች እንዲሁም ደግሞ የድንጋይ ስብርባሪዎች ጉዳት ያደረሱባቸው እንደሆነና ሶስቱ ግን ከፍተኛ ጉዳት እንደደረሰባቸው የሆስፒታል የመረጃ ምንጮች ገልጸዋል። በሲቪል ነዋሪዎችና መኖሪያ ቤቶች አካባቢም እንደዚሁ አካላዊ ጉዳት፣ የንብረት ጉዳትን መድረሱ እንደዚሁ መረጃዎች ጠቁመዋል። አሁንም በህወሓት ላይ እየተነሱ ያሉ ጥያቄዎች አንዱ እንግዲህ የህወሓት ድሮን መቀሌ ከተማን ያልተከላከለ ያውም ደግሞ ራዳሮች ሲመቱ ያልተከላከለው ለምንድን ነው? ትግራይ ሌሊቱን የ24 ሰዓት ድሮኖች በረራ እያደረጉ ነው፣ ለምን አየር ክልላችን አይጠብቅም ህወሓት የሚል በታጣቂዎቹ በደጋፊዎቹ በኩል ከፍተኛ ውትወታ እንዲሁም ደግሞ ስጋትና ህወሓት እየዋሸን ነው ወይ የሚሉ ጥያቄዎች እየተነሱ ይገኛሉ። እንግዲህ ጥቃት ያድራሽ የተባሉት ድሮኖች ካሜራ ያላቸው ድሮኖች በመጠቀም የ24 ሰዓት የትግራይ አየር ነፃነት እየተንቀሳቀሱ ኢላማ ሲመቱ የህወሓት አመራሮች ግን በቂ ጸረ ድሮን አንቲ ድሮን መከላከያ ሳይኖራቸው ህዝቡን በፕሮፓጋንዳ አታለውት ነው ወይ እያሉ ጥያቄ እያቀረቡባቸው ሲሆን በህወሓት በኩል ውሳኔ አልተወሰነም። ማዕከላዊ ኮማንዶ የአየሩ መከላከል ሲያደርጉ ትዕዛዝ ሲሰጡ ይደረጋል፣ ወደፊት ይደረጋል የሚል ምላሽ እየሰጡ ነው። ሌሎች መረጃዎች ዳአሮ ተብሎ የሚጠራው ዳአሮ መቀሌ 15 ኪሎ ሜትር ርቀት ላይ በነበረው የድሮን ጥቃት በትላንትናው ዕለት የድሮን አቅጣጫ ለማስቀየር ለዚሁ ጸረ ድሮን ህወሓት ተጠቅሞ ነበር የሚሉ መረጃዎች ወጥተዋል። ምንም እንኳ ባይረጋገጡም ከህወሓት ምክትል ሊቀመንበር አማኑኤል አሰፋ ጥቃቱ በመኖሪያ ቤቶች አካባቢ የተሰነዘረ መሆኑንም እንደዚሁ ገልጸዋል። የትግራይ ኮሚኒኬሽን በበኩሉ ይህ የተቃጣው ተደጋጋሚ ጥቃት በንጹሃን ላይ ጉዳት ማድረሱና ሙሉ የትግራይ ህዝብ እንቅስቃሴዎችንና አጠቃላይ የሚያደርጋቸውን ጉዞዎች ጥንቃቄ እንዲያደርግና ከድሮን ራሱን እንዲከላከል ጥሪ አቅርበዋል። በጥቃቱ ሲቪሎች ሳይሆን ወታደራዊ አዛዦችና የህወሓት አመራሮች ብቻ ኢላማ ያደረገ እንደሆነ ለዶቼ ቬለ ምላሽ የሰጡ የፌዴራል ባለስልጣናት እንደገለጹለት ዘግቧል። በኦስሎ ኖሮ ዩኒቨርሲቲ ኮሌጅ ባልደረባ የሆኑት ትሮፎን ጥቃቱ በሰላማዊ ሰዎች ላይ የተሰነዘረ የዘፈቀደ ጥቃት ሳይሆን የህወሓት ከፍተኛ ባለስልጣናትን ለመግደል አልሞ የተደረገ እንደሆነም እንደዚሁ ገልጸዋል። ይህም ለአጃንስ ፍራንስ ፕሬስ ከሰጡት አስተያየት ከሰጡ መካከል ነው። እንግዲህ ይሄ በኢትዮጵያ ጉዳይ ምንም የማይመለከተው ሰው ለምን ይህን አስተያየት ሰጠ? እንግዲህ ወደፊት ይታያል። ኢትዮጵያ መንግስት ስለተፈጸሙ ጥቃቶች እስካሁን በግልጽ የሰጠው ምላሽ አለመኖሩ ነው የተገለጸው። ምንም እንኳ ዶቼ ቬለ ያንን አካቶ ቢዘግብም በዚህ አካባቢ እንግዲህ ካለው አጠቃላይ ሁኔታ አንጻር ህወሓት በራያ ግንባር የሚገኝ እግረኛ ሰራዊቱ ወደ ተራራማ ስፍራዎች እንዲወጣ ትዕዛዝ ሰጥቷል። ይህን ተከትሎ በራያ አላማጣ፣ ድንጋይ ቀበሌ እንዲሁም ደግሞ አዲስ ቅኝ ተብሎ የሚጠሩት አካባቢዎች ወደ ራማ ተራራና ወደ ዞብል ራያ ቆቦ ዞብል ተራሮች እንዲንቀሳቀሱ ትዕዛዝ መስጠቱን ከሰዓት በኋላ የወጡ መረጃዎች ገልጸዋል። በመቀሌ የተፈጸሙትን የአየር ጥቃቶች ተከትሎ እግረኛው እንግዲህ ወደፊት እንዲንቀሳቀስ ትዕዛዝ ተሰጥቷል። ይህንንም መረጃ እንግዲህ እየተከታተል ወደ እናንተ የማደርስ ይሆናል። ወደ ደቡብ ወሎ ቀጠናዎች ስንመለስ በደቡብ ወሎ ደላንታ እጅግ ገዥ ስትራቴጂክ ቦታ የሚባል ነው። ትላንትና ፋኖ ከተማውን ለቆ መከላከያ ገብቶ የነበረ ቢሆንም በደላንታ ወገል ጤና አቅራቢያ የምትገኘው ተረፌ ተብላ የምትጠራውን ቦታ ፋኖ መልሶ መያዙንና ወደ ደላንታ የሚያስገቡ ሁለት መስመሮችን መቆጣጠሩን የወጡ መረጃዎች ገልጸዋል። ከተረፌ ወደ ፀሐይ መውጫ ዛሬ ማለዳ ተኩስ ነበር ያሉት የመረጃ ምንጮች ከደላንታ አቅጣጫ ወደ ከተንታ ወደ ደላንታ ተጨማሪ ኃይል እንቅስቃሴ በሚደረግበት ጊዜ
ጉናና በሽሎ ወደ ተለያየን አካባቢ በተደረገው ውጊያ ወደኋላ እንዲመለስ ስለመደረጉና አሁንም ከተንታ ወደ በጎሽ ሜዳ ወደ ወገል ጤና የሚወስዱ መስመሮች በፋኖ መያዛቸውንና በዚህም ውጊያ ጉዳት መድረሱ ታውቋል። ቀድሞ ደላንታ የገባው ወታደራዊ አዛዥ በትላንትናው ዕለት የገባው ኃይል ተጨማሪ ኃይል እንዲላክለትና የተከበቡ መስመሮቹ እንደዚሁ አደጋ እንዳይፈጥሩ በተጨማሪ የጠየቀ ቢሆንም ፋኖ ሙሉ መስመሮቹን ስለመዝጋቱ የወጡ መረጃዎች ገልጸው ሙሉ ከበባ ገብቷል አካባቢው። ትላንትና በዚሁ በደላንታ በሁለት ቦታዎች ላይ ድሮን ጥቃቶች ተፈጽመዋል። እንግዲህ ያው የድሮን ጥቃቶች በአማራ ክልል ሲፈጸሙ ዓለም አቀፍ ሚዲያዎችም ሆኑ ዓለም አቀፍ ተቋማት ያው ትኩረት አይሰጧቸውም። በድሮን ጥቃቶቹ የደረሰው ጉዳት ግን በውል አልታወቀም። ወደ ሌሎች ቀጠናዊ መረጃዎች ስንሄድ ከኢትዮጵያ ጋር የተያያዙትን አስከትላለሁ። የግብፅ ውጭ ጉዳይ ሚኒስትር ባድር አብደላቲ ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦችን ለመገንባት የምታደርገውን እንቅስቃሴ ግብፅ እንደማትቀበለው ዝተዋል። በሁለት ሳምንታት ውስጥ ለሶስተኛ ጊዜ ማስጠንቀቂያ ያስተላለፉት ግብጾቹ ካይሮ በህዳሴ ግድብ አሞላል ላይ ህጋዊ ግዴታ ያለበት ስምምነት እንድትፈርም ኢትዮጵያን ጠይቃለች። ኢትዮጵያ በበኩሏ የተፈጥሮ ሀብቷን መጠቀም መብት እንዳላት ገልጻ ፕሮጀክቶቹ የሀገሪቱ የኤሌክትሪክ ፍላጎት ለማሟላትና ለቀጠናው የኃይል ሽያጭ ለማድረግ የታለሙ መሆናቸውን እንደዚሁ አብራርታለች። አሜሪካ አስገዳጅ ድርድር እንዲደረግ ያው ትላንትና በቀጠናዊ የዲፕሎማት ልዑካን በኩል ያው የተናገረችውን የግብፅ ሚዲያዎች ይዘው ወጥተው ነበረ። ወደ ሶማሊያ ስንሄድ በታችኛው ሸበሌ ቆራይሌ እና ገልወይን ተብሎ በሚጠሩ አካባቢዎች የአፍሪካ ህብረት የማረጋጋት ተልዕኮ ሰፈሮች ላይ አልሸባብ ከባድ ጥቃት ሌሊቱን ፈጽሟል። የቀድሞ የደቡብ ምዕራብ ሶማሌ ፕሬዝዳንት አብዱልአዚዝ ሐሰን መሐመድ ወይም ደግሞ ላፍታጋሪን ታማኞች በከተማዋ ዳርቻዎች በባይዶዋ ከተማ ዳርቻዎች መሰማራታቸውን ተከትሎ በአካባቢው ከፍተኛ ተኩስ መቀስቀሱ ታውቋል። ቃል አቀባያቸው ኡጋስ ሐሰን የፌዴራል ኃይሎች በቱርክ ድጋፍ የታጠቀ እርምጃ በሞቃዲሾ ኃይሎች ላይ በቱርክ በሚደገፉት ላይ የተቀናጀ እርምጃ እንደሚወስዱባቸው ዝተዋል። ሉጊያና ሳማረን ተብሎ በሚጠሩ አካባቢዎች እንደዚሁ በሶማሌላንድ ወታደሮች ተሳትፈውበታል በተባለ የጎሳ ግጭት በዩቤ በሚገኙ ወታደራዊ ጦር ሰፈሮችም እንደዚሁ ውጊያዎች ተቀስቅሰዋል ተብሏል። በሌላ በኩል ወደ ሱዳን ስንሄድ በብርጋዴር ጀነራል ሙሳ ሐምሲን የተመሩ 318 የአርኤስኤፍ ተዋጊዎች 50 ሙሉ የታጠቁ ተሽከርካሪዎች ወደ ሱዳን ጦር መቀላቀላቸው በአርኤስኤፍ የዳርፉር ስምሪት ላይ ከፍተኛ ችግር ፈጥሯል። አርኤስኤፍ የኮርዶፋን የደህንነት ኃላፊ በኤል አወይድ የነበሯቸውን መረጃ ሰጪዎች በሱዳን ሰራዊት መያዛቸውና በተሳሳተ መረጃ እንዲመግቧቸው ማድረጋቸው በጀበል አልሼክ ባራና አካባቢው ከፍተኛ ሽንፈት እንዲገጥማቸው አድርገዋል ብለው ገምግመዋል። የቲኒ አቅጣጫ አዛዥ ሜጀር ጀነራል ሻራ አደም ኢሳ በሺ ኢንቃ ተብሎ በሚጠራው አካባቢ በደረሰ ጥቃት በርካታ የአርኤስኤፍ ፋይሎች ስለመደምሰሳቸው ገልጸዋል። የሱዳን ሰራዊት በሰሜን ኮርዶፋን አልማምሉሱካን ተብሎ በሚጠሩ አካባቢዎች የአርኤስኤፍ የአቅርቦት መስመሮችና ወታደራዊ ቀጠናዎችን መቆጣጠሩን ሲገልጽ፣ በጥቁር አባይ ግዛት ደግሞ አርኤስኤፍ እና ኤስፒኤልኤም ካውንዳ ተብላ የምትጠራውን ከደማዚን ከተማ በቅርብ ርቀት የምትገኘውን ከተማ ዛሬ ተቆጣጥረዋል። በምናልባት በአጭር ቀናት የጥቁር አባይ ግዛት ዋና ከተማ ደማዚንን ሊቆጣጠሩ እንደሚችሉ ነው የተገለጸው። የመከላከያ ሚኒስትር ሐሰን ኩብሩ አጋር ኃይሎች በሚል የሚጠሯቸውን ማለት ነው 70% በላይ ወደ አንድ ሰራዊት ለማምጣት አልቡርሃን ድል እየቀናቸውና ውይይቶች እየተደረጉ መሆናቸውን ገልጸዋል። የሱዳን ጦር በኮርዶፋን ክልል አዳዲስ ቦታዎችን የተቆጣጠረው በሶማሊያም እንደዚሁ ያሉትን አጠቃላይ መረጃዎች በተመለከተ ከላይ ያደረስኳችሁ መረጃዎች ናቸው። በተለይ የኢትዮጵያ ሰራዊት ከሶማሊያ ለቆ መውጣቱን በተመለከተ በቀጠናው አዲስ የአልሸባብ ስምሪት ይመጣል በሚል ከፍተኛ ስጋት ስለመኖሩ የወጡ መረጃዎች ገልጸዋል። ይህንን በተመለከተ በተለይ የኢትዮጵያ ሰራዊት ለ14 ዓመታት የቆየባቸው አካባቢዎችን ለቆ መውጣት እና በሶማሌላንድ ተገንጣዮች ኃይሎች 1800 በላይ ወደ ሞቃዲሾ ጦር መቀላቀላቸው፣ በኮሎኔል አሽካቶ የሚመሩ ወታደሮች እንደዚሁ ከ12ኛ ክፍለ ጦር የሞቃዲሾ ጦር ወደ ቱርክ ጦር መቀላቀላቸው በሞቃዲሾ ቀጠና ካሉ አዳዲስ ወታደራዊ ክስተቶች መካከል ይገኙበታል። በሱዳንም እንደዚሁ አዳዲስ ወታደራዊ ስምሪቶች አሉ። የሰብአዊ ቀውሱ ተባብሷል። በምዕራብ ኮርዶፋን ከባድ የሕክምና አገልግሎትና የንጹህ መጠጥ ውሃ እጥረት ምክንያት ከ36,000 በላይ ሰዎች የኮሌራ እና የደንጌ ትኩሳት በሽታ በሚሰራጭባቸው ቀጠናዎች አደጋ ውስጥ ገብተዋል ተብሏል። ወደ 14,000 ሰዎች የሚሆኑ ስለመለከፋቸው በበሽታዎቹ የወጡ መረጃዎች ጠቁሟል። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ